የኔ ውድ ነገር፣ የኔ ማር ነገር፣ የኔ ወለላ ነገር በውፍረት ተቸግረሽ አንቺ ወፈርሽ እኮ አንቺ ዱባ ሆንሽ እኮ አንቺ ዱባ ነሽ እኮ እስከሚል ትጠብቂያለሽ። እንግዲውስ ያስተሳስተሻል የኔ ማር። ቤቱን ላይክ አርጊ፣ ሼር አርጊ ለውድ ጓደኞች። ወይኔ አንቺ እኮ ሸንቀጣልሽ በማን መከኛት ነው እስከምትባይ አትጠብቂ። አብራችሁ ሸንቀጥ በሉ የኔ ቆንጆ። ምን ሆነሻል? ቤቱን ላይክ አትርሺ፣ ለጓደኞች ሼር አትርሺ። የደውሏን ምልክት ካልተጫንሽው የደውሏን ምልክት ተጫኝ። የምለቀው ቪዲዮ በየቀኑ እስከሚደርስሽ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የማይሚያን ቤተሰቦች እንዴት ናቸው? ደህና ናቸው? ልኝ ሰላም ናቸው? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም ነው ከኔ ጋር አልሐምዱሊላህ ረብል ዓለሚን። የኔ ቆንጆ ነገር አንቺ እቤት ዘግተሽ ውፍረት አስቸግሮሽ ልብስሽን መልበስ አቅቶሽ ከሰው እየተሸማቀቅሽ ከሰው እየራቅሽ ስራ መስራት ያልቻልሽ አለሽ አይደለ? እዚህ ውስጥ እርግጠኛ ነኝ አለሽ። አቤት በይኝ ይባል። በቀላል ሁኔታ ስቴፕ ስቴፕ በማድረገው ሁኔታ ካረግሽው በቀላል ሁኔታ ውፍረትሽን ቀጥ ያደርግልሻል። ሸንቀጥ ያለሽ ወይኔ አንቺ እኮ ቆንጆ ሆነሻል፣ ወይኔ አንቺ እኮ ሸንቀጥ ብለሻል እስከሚሉሽ ድረስ አትጠብቂ። ለጓደኞችሽ ማካፍለሽ አብራችሁ ሸንቀጥ ብለው እሺ እኔ ማር። ስለዛ ምን ታደርጊያለሽ መሰለሽ? አንቺ አሁን ያለብሽ ነገር እስኪ ስንት ኪሎ ነሽ? መጀመሪያ ይሄን ሳትጠቀሚበት ኪሎሽን ወቂ። ኪሎሽን አውቀሽ ለሙሉ ሰውነትሽ አስተያየትን አቋምሽን እንዲያምር ወይኔ መዳሞቹ ኧረ ዱባ ናት፣ ኧረ ዱባ ነሽ አንቺ ወፍርሽ እኮ አንቺ ዥልጥ ሆንሽ እኮ እስከሚል ድረስ አትጠብቂ የኔ ቆንጆ። እኔ እያለሁልሽ ሁሉ ነገር ቀላል ይሆንልሻል አይደለ? ትተማመኝብኛለሽ አይደለ? ከአላህ በታች እርግጠኛ ሆኜ የምነግርሽ ነገር ትቀንሻለሽ። አንቺ ጎበዝ ነሽ፣ አንቺ ትችያለሽ። አንቺ የመዳሟ ቅመም፣ የስደቷ ቅመም፣ የራሷ ሳትጠቅም የቤተሰቦቿ ሻማ የምትሆን እህቴ፣ የኔ ማር ነገር አለሽልኝ አይደለ? ቀላል ነገር የኔ ቆንጆ። ለምንድን ነው አትይኝም? ይኸው ቀላሉ ነገር ይዤልሽ መጣሁኝ። መዳም ቤትሽ የሚገኝ ቤትሽ ላይ ቁጭ ብለሽ የምትሰሪው ስፖርት ሳትጨምሪበት፣ ወይኔ ስፖርት ሳትጨምሪበት ቤትሽ ላይ ቁጭ ብለሽ ሸንቀጥ የምትይበት ነገር ይዤልሽ መጥቻለሁ የኔ ቆንጆ። አዳምጭኝ አሁን ስቴፕ በስቴፕ። ወሬ ያበዛሁባችሁ አይደለ? እንግዲህ ምን ታደርጉታላችሁ? እንዲህ ነኝ፣ የመዳም ቅመም ነኝ። እንደናንተው የመዳም ሸቃላት፣ እንደናንተው የራሴ ሳላበራ የቤተሰቦቼ የማበራ ልጅ ነኝ። እሺ ግጽ ማረኩባችሁ አይደል? ዛሬ እርግጠኛ ነኝ አልሙሂም ወደ ዛሬ ቪዲዮ ላይ ሄድና እዚህ ጋር ግማሽ ሎሚ ያለ የኔ ቆንጆ፣ ግማሽ ሎሚ አድርጊበት። ይሄን ትቆራርጫዋለሽ። መስራት አይመቸኝም በአሁኑ ሰዓት፣ ምክንያቱም ድምፅ ምናምን ስለሚገባብኝ እኔ ማታ ነው ሰርቼ የምጠጣው ማለት ነው። ማታ ሰርቼ ስለምጠጣው ከጠዋቴም ነው ማፈላው። ገብቷቸዋል። ከጠዋቴም ስለማፈላው እኔ ደግሞ እናንተ ስቴፕ በስቴፕ ይሄ ምንድን ነው ይሄ ምንድን ነው ስለምትሉኝ እኔ ደግሞ ስቴፕ በስቴፕ ላሳያችሁ። እዚህ ጋር ግማሽ ሎሚን ቆራርጠዋለሁኝ፣ ከታትፈዋለሁ። እንደ ሽንኩርት ከተፉት ማለት ነው። እዚህ ጋር ዝንጅብሉም ከተፉት ወይም ፈቅፍቁት፣ እንደራሳችሁ ምርጫ ማለት ነው። ከዛ አንተክትኮ አብረው በደንብ ይንተክተኩ በሁለት ኩባያ፣ በትልልቁ ኩባያ፣ ለጠዋትም እንዲሆናችሁ ለማታም እንዲሆናችሁ። ገብቷችኋል። ግን በማዶ ሆዳችሁ ነው። እልሙህም እነግራችኋለሁ አጠቃቀሙ። ይህን ትቆራርጫለሽ፣ ይህም ትቆራርጫለሽ። ከፈልሽ መፈቅፈቅ ትችያለሽ፣ እንደ አማራጭሽ ማለት ነው የኔ ቆንጆ። ከዛ አንድ ላይ ታተከትኪዋለሽ በሁለት ኩባያ፣ በትልልቁ ኩባያ ውሃ። ከዛ እዚህ ጋር ከሙን አለኝ። ማንኛውም ጊዜ ከሙን እንደምጠቀም ታውቃላችሁ አይደለም? ከሙን አለኝ እዚህ ጋር ጠቆር ይላል ከሙን፣ አያችሁት? ይሄ ከሙን ነው የሚባለው ማለት ነው። እሺ እዚህ ጋር ደግሞ ሚስማር አለኝ፣ አያችሁት? ሚስማር አለኝ እዚህ ጋር ማለት ነው። እዚህ ጋር ሚስማር አለኝ፣ አይታችሁታል አይደለ? እዚህ ጋር ሚስማር አለኝ። ከዛ እዚህ ጋር ደግሞ ሰኑት አለኝ። አያችሁ? ሰኑቱና ከሙኑ በጣም ነው ልዩነት ያላቸው። ገብቷቸዋል። አሁን ከሙንና ሰኑት የማይለይ ሰው አለ። ስለዛ ይሄ ነው ሰኑት የሚባለው፣ ይሄ ነው። አያችሁት? ያው እንዲታያችሁ ነው ማለት ነው። ይሄ ሰኑት ነው። እሺ ይሄ ደግሞ ላሳያችሁ በደንብ። ይሄ ከሙን ነው። ከዛ ይሄ አንድ ማንኪያ፣ ከሰኑቱም አንድ ማንኪያ፣ ከእንትኑን ከዛ ከሚስማሩ ደግሞ 10 ፍሬ ወይም 5 ፍሬ አድርገሽ ይሄ 5 ውህድ አንተክትኪው ማለት ነው። 5 ውህድ አንተክትኪና ጠዋት ማታ በትልቁ ኩባያ በባዶ ሆድሽ ጠጪው። ምንም አይነት ኢንፌክሽን አያመጣብሽም። ምንም አይነት ጉዳት አያመጣብሽም። የምታተከትኪው ለ15 ደቂቃ ለ20 ደቂቃ ብቻ ነው።
ውዕዱ እስከሚዋአድ ድረስ ማለት ነው የኔ ማር። ስለዛ የኔ ውድ የቤትሽ ቁጭ ብለሽ ወይኔ ወፈርኩኝ፣ ወይኔ ተድበለበልኩኝ፣ ወይኔ ቦርጭ አመጣሁኝ እኮ እንደዚህ ከምትይ ቤትሽ ላይ ቁጭ ብለሽ እኔ የማረጋቸው ነገሮች ስቴፕ ስቴፕ አድርገሽ ተጠቀሚ። ቢያንስ ኪሎሽን መጀመሪያ ኪሎሽን ወቂ። ኪሎ ስንት ነበርኩኝ? መጠቀም ከጀመርኩ መቼ ነው? ምግቤስ እንዴት ነው? ምግብ ምን መሆን አለበት? እንደዚህ ብለሽ ቀጥት ያለሽ ማለት ነው። ግን እኔም ግርም የሚለኝ ነገር እኔ ልጠይቃችሁ። አሁን አንዳንዶቻችሁ የፈለጋችሁት ነገር እየተመገባችሁ ዘይት ያለበት ነገር፣ ድንቻ ያለበት ነገር፣ የተጠበሰ ስጋ ምናምን እየተጠቀማችሁ ወይኔ ዜድዬ አልቀነስኩም እኮ፣ እረ ዜዶ አሁንም እኮ እየጨመርኩ ነው፣ እረ ዜዶ እንደዚህ ነው። እኔ ምን ላርግ ታዲያ? ቆይ አንቺ ምግብሽን ካላስተካከልሽ የፈለግሽውን ብስኩትንም መንበርገሩንም ፓስታውንም መኮሮኒው ያገኘሽው እያግበሰበስሽ ምን ላርግ? እኔ ቆይ ምን ላርግ? የማረገው ነገር አለ የለም መቼም። ለምን እዚህ ጋር አንቺ ቁም ብለሽ አስበሽ መሆን አለበት። ስንት ኪሎ ነበርኩኝ? ስንት መቀነስ እፈልጋለሁኝ? ምን አይነት ምግብ መጠቀም ያወፍረኛል? ምን አይነት ምግብ ባልጠቀም አያወፍረኝም ብለሽ ራስሽ ላይ ቁም ብለሽ ማሰብ አለብሽ። ይሄ ካላሰብሽ እኮ ብትጠቀሚው ባትጠቀሚው ምንም ለውጥ አያመጣልሽም። አሁን ምሳሌ መዳን ቤት ነው ይሄ ነገር የሚገኘው አይደለም? ለመዳን ቤትሽ ሆነሽ ስትጠቀሚው ወይኔ ኧረ ቆይ እስኪ ይሄ እኮ ነገር ይቀንሳል እያሉኝ ነው ብዙ። በስኪ ቲክቶክ ላይ ግቢ፣ ቲክቶክ ላይ ከሙን ብለሽ ጻፊ። ያልሰራበት ሰው የለም፣ ያልቀነሰበት ሰው የለም በነገራችን ላይ። ስለዚህ አንቺ የሚጠበቅብሽ ምን መሆን እንደሆነ ታውቂያለሽ? ምግብሽን ማስተካከል በቃ። ጠዋት ምን መመገብ እንዳለብሽ፣ ማታ መመገብ እንዳለብሽ፣ ቀን ላይ መመገብ እንዳለብሽ። ሲጀመር ማታ እራት ባትመገቢ አማራጭ ነው፣ ለመቀነስ ለምትፈልጊ ማለት ነው። አይ መቀነስ አልፈልግም እበላለሁኝ እጠጣለሁኝ የታባት የምትይ ከሆነ በቃ እኔስ ምን አደከመኝ ምን አስለፈለፈኝ እንዴ? ለምን እለፈልፋለሁ እንዴ? ሆ ስለዛ በቀላሉ ሁኔታ ጠጪ ወፍሪ። በቃ ምንም ማድረግ አይቻልም። ራስሽ ላይ አቋም ካልኖረሽ፣ ራስሽ ላይ ስቴፕ ስቴፕ ካልተከተልሽ፣ ምን አይነት አቋም መኖር እንዳለበት ካላወቅሽ ምንም አይፈይድሽም እኮ የኔ ቆንጆ። ምን ይጠቅምሻል እንዴ? ቆም ብለሽ አስቢ። ነገ ምን አይነት በሽታ ተሸክመሽ እንደምትመጪ እኮ አታውቂም። ምን አይነት በሽታ እንዳለበት ራሱ ውፍረት እኮ አታውቂም። ጉበት ሊመጣብሽ ይችላል፣ ካንሰር ሊመጣብሽ ይችላል፣ ስኳር በሽታ፣ ደም ብዛት። ይሄ ትልልቅ በሽታ በሚባሉ ናቸው። እኔ ብዙዎቻችሁ እየታዘብኩኝ ነው ወላሂ። በጣም እየበላሁኝ በጣም እየወፈርኩኝ እያላችሁ ነው። እየጠጣችሁ እየወፈራችሁ ነው በዛ ላይ። ኧረ በጣም ነው የምትገርሙት። አልሙሂም ቪዲዮ የምትወዱ ላይክ እና ሸር አትርሱ።